ሰላም ጤና ይስጥልኝ። የዛሬው መጋቢት 3 ቀን 2018 ዓመተ ምህረት የውጭ ምንዛሬ ገበያ ምን ይመስላል፣ በዶላር እና በሌሎች ዋና ገንዘቦች ላይ የታየውን አዲስ ለውጥ ምንድነው? ለዛሬ የተመረጠ ወቅታዊ የምንዛሬ መረጃዎች ይዤላችሁ ቀርቤያለሁ። በመጀመሪያ እንኳን ወደ ቻናላችን በሰላም መጣችሁ። በኢትዮጵያ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የምንዛሬ ተመን በየቀኑ መዋዠቅ እያሳየ ይገኛል። ዛሬ በባንክ እና የውጭ ገበያ ፓራለል ማርኬት መካከል ያለው ልዩነት ምን ያህል ነው? የትኛው ገንዘብ ጨመረ? የትኛው ገንዘብ ቀየረ? ዝርዝሩን አብረን እናያለን። መጀመሪያ ግን የኢትዮጵያ ንግድ ባንክ በድረ-ገጹ ያወጣውን የተለጠፈ በዚህ ስክሪን እንደምትመለከቱት ሆኖ በሁለተኛ ደረጃ ፓራለል ማርኬት የውጭ ምንዛሬ ደግሞ ስገልጽላችሁ ቪዲዮውን ተጀምሮ እስከሚያልቅ ከኔ ጋር እንድትቆዩ አደራ ስል ለሳብስክራይብ ላይክ እና ኮሜንት ብታደርጉልኝ ደስ ይለኛል። 100 የአሜሪካ ዶላር 18409.66 ሳንቲም፣ 100 ዩሮ ደግሞ 21233.71 ሳንቲም፣ 100 የስዊዝ ፍራንክ ደግሞ 23521.55 ሳንቲም፣ 100 የካናዳ ዶላር 13529.74 ሳንቲም፣ 100 የአውስትራሊያ ዶላር 13098.19 ሳንቲም፣ 100 የቻይና ዩዋን 2679.93 ሳንቲም፣ 100 የእንግሊዝ ፓውንድ 24608.35 ሳንቲም፣ 100 የስዊድን ፍራንክ 4905.93 ሳንቲም። ቀጥለን የምንመለከተው የኩዌት ዲናር ነው። የኩዌት ዲናር 60,012 ብር ከ67 ሳንቲም ያሳያል። የዱባይ ድርሃም 5010 ብር ከ93 ሳንቲም። የሳውዲ ሪያል 4904 ከ19 ሳንቲም። የቀጠር ሪያል 5045 ብር ከ55 ሳንቲም። የኦማን ሪያል 47873 ብር ከ56 ሳንቲም። 100 የጆርዳን ዲናር 25962 ብር ከ84 ሳንቲም። 100 የባህሬን ዲናር 48750 ብር ከ65 ሳንቲም። 100 የቱርክሽ ሊራ ደግሞ 4172 ብር ከ50 ሳንቲም መሆኑን ያሳያል።